ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የሰዓቱን ዜና ይዘንላችሁ ቀርበናል። በቅድሚያም አበይት ነጥቦቹን እነሆ። ኢትዮጵያና ሞዛምቢክ በወታደራዊ መስክ ያላቸውን ትብብር ለማጠናከር ተስማሙ። በጽንፈኛው ፋኖ የሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ኃላፊ መገደላቸውን ተከትሎ ከተማ አስተዳደሩ የሐዘን መግለጫ ወጣ። በስዊድን አስገድዶ በመድፈር የተከሰሰው ኤርትራዊ 3 ዓመት ተፈረደበት። እነዚህንና ስፖርታዊ መረጃ የተካተተበት የሰዓቱ ዜናችን ከአፍታ ቆይታ የሚመለስ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ዜናውን ላይክ እና ሼር ማድረጉን አይዘንጉ። በካሬ 81 ሺህ ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል። ባለ 1 መኝታ በ631 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ ያከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቀርበንላችኋል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ ይደውሉ። አባይ ሆምስ። ኢትዮጵያና ሞዛምቢክ በወታደራዊ መስኮች ያላቸውን ትብብርነት ለማጠናከር ተስማሙ። ኢትዮጵያና ሞዛምቢክ ያላቸውን የቆየ ወታደራዊ ትብብር ይበልጥ በማሳደግ አብረው ለመስራት የሚያስችላቸውን ውይይት በዛሬው ዕለት አካሂዷል። የመከላከያ ሚኒስትር ክብርት ኢንጂነር አይሻ መሐመድ በዛሬው ዕለት የሞዛምቢክ የመከላከያ ሚኒስትር የሆኑትን ሜጀር ጀነራል ክሪስቶፋ አርቱር ቹሜን በጽህፈት ቤታቸው ተቀብለው ያነጋገሩ ሲሆን ኢትዮጵያና ሞዛምቢክ ዘመን የተሻገረ ታሪካዊና ወታደራዊ ግንኙነት ያላቸው መሆኑን ጠቅሰው በቀጣይም በልዩ ልዩ ወታደራዊ የትብብር መስኮች አብሮ ለመስራት ኢትዮጵያ ፍላጎት እንዳላት ተናግረዋል። የሞዛምቢክ መከላከያ ሚኒስቴር በበኩላቸው ሞዛምቢክ ከኢትዮጵያ ጋር ላላት ታሪካዊ ግንኙነት ትልቅ ስፍራ እንደምትሰጥ ገልጸው በተለይም ሽብርተኝነትን በመከላከል በወታደራዊ ኢንዱስትሪ መስኮች በበረራ ስልጠናና ጥገና እንዲሁም በሳይበር ደህንነት መስኮች አብራ ለመስራት ከፍተኛ ፍላጎት ያላት መሆኗን ገልጸዋል። በቅርቡም የልዑካን ቡድናቸውን ወደ ኢትዮጵያ በመላክ ጠንካራ ተቋማዊ ትስስርን የመፍጠር ስራዎችን እንደሚሰሩ አመላክተዋል። ቱሪዝም ሚኒስቴር ከኢትዮጵያ ዲያስፖራ አገልግሎት ከአዲስ አበባ ቱሪዝም ኮሚሽንና ከሐረግ ፕሮዳክሽን ጋር በመተባበር ጉዞ ወደ ሀገር ቤት የተሰኘ በጉዲፈቻ የሄዱ ትውልደ ኢትዮጵያውያን ሀገራቸውን የሚጎበኙበት መርሃ ግብር አዘጋጅቷል። የቱሪዝም ሚኒስቴር ዴታ እንደገና አበበ እንደገለጹት ዝግጅቱ በጨቅላ ዕድሜያቸው ማንነታቸውን ሳያውቁ በጉዲፈቻ ወደ ተለያዩ የዓለም ሀገራት የተሰደዱ ኢትዮጵያውያን ልጆችን ወደ ሀገራቸው እንዲመጡና ስለ ሀገራቸው እንዲያውቁ እንዲሁም ወላጆቻቸውንና ቤተሰቦቻቸውን ማፈላለግና ማግኘት እንዲችሉ ያለመ ነው ተብሏል። ዝግጅቱ ከዛሬ ጀምሮ ለ7 ቀናት የሚካሄድ ሲሆን የተለያዩ የቱሪዝም መዳረሻዎችን የሚጎበኙበት፣ የስጦታ ዕቃዎችን የሚሸምቱበት እንዲሁም የልምድ ልውውጥ የሚያደርጉበት መርሃ ግብር መዘጋጀቱን ገልጸዋል። ዝግጅቱ በባህር ማዶ የሚኖሩ ትውልደ ኢትዮጵያውያን ስለ ሀገራቸው ያላቸውን ግንዛቤ ከፍ እንዲልና የቱሪዝም መዳረሻዎችን ለዓለም አቀፉ ማህበረሰብ እንዲያስተዋውቁ ያግዛል ብለዋል። የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ በበኩላቸው ዝግጅቱ ትውልደ ኢትዮጵያውያንን ያቀፈ ሲሆን በቀጣይነት የሚዘጋጅ መሆኑን ገልጸዋል። በኢትዮጵያ በሚኖራቸው የ7 ቀን ቆይታም ወላጆቻቸውን፣ ቤተሰቦቻቸውን ማፈላለግና ማግኘትን ጨምሮ የጉብኝት፣ የውይይትና ልዩ ልዩ ባህላዊ መርሃ ግብሮችን እንደሚካፈሉ ተገልጿል። የፌዴራል ገቢ በ3 ወራት ውስጥ 323 ቢሊዮን ብር መድረሱ ተገለጸ። አምና በተመሳሳይ ወራት የተሰበሰበው 152 ቢሊዮን ብር ነበር ተብሏል። የፌዴራል መንግስት በዘንድሮ የኢትዮጵያ በጀት ዓመት የመጀመሪያዎቹ 3 ወራት ውስጥ 323 ቢሊዮን ብር ገቢ መሰብሰቡ ተገልጿል። ይህም ባለፈው ዓመት በተመሳሳይ ወቅት ከተሰበሰበው 122 ቢሊዮን ብር ጋር ሲነጻጸር ከፍተኛ ጭማሪ ማሳየቱን አመላክቷል። ይህንን ያሳወቁት የፕላንና ልማት ሚኒስቴር የሆኑት ዶክተር ፍጹም አሰፋ ሲሆኑ መግለጫውን የሰጡት የመንግስትን የ2018 የኢትዮጵያ በጀት ዓመት የ100 ቀናት የሥራ አፈጻጸም ሪፖርት ባቀረቡበት ወቅት ነው። በበጀት ዓመቱ የመጀመሪያ 3 ወራት የወርቅ ኤክስፖርት 1.2 ቢሊዮን የአሜሪካን ዶላር ሲያስገኝ የቡና ኤክስፖርት ደግሞ 763 ሚሊዮን ዶላር ማስገኘቱን ሚኒስቴሩ አስታውቋል። በውጭ ሀገር ከሚኖሩ ኢትዮጵያውያን በሐዋላ በህጋዊ መንገድ ከተላከ ገንዘብ የተገኘው የውጭ ምንዛሪ 2.3 ቢሊዮን ዶላር መሆኑን ጠቁመዋል። ቀጥተኛ የውጭ ኢንቨስትመንት ወይም ኤፍዲአይ ደግሞ 961 ሚሊዮን ዶላር መመዝገቡን አስታውቋል።
በትግራይ ጋዜጠኞች ከፍተኛ ጫና እንደሚደርስባቸው ዓለም አቀፉ የጋዜጠኞች መብት ተከላካይ ቡድን ወይም ሲፒጄ ሰሞኑን ባወጣው መረጃ አስታውቋል። የሰሜኑ ጦርነት ካበቃ በኋላም ትግራይ ለጋዜጠኞች አደገኛ ሆና መቀጠሏን ቡድኑ ገልጿል። ቡድኑ በትግራይ በተለያዩ የፖለቲካ አጀንዳዎች መካከል በተፈጠረ የስልጣን ሽኩቻ ሳቢያ በክልሉ የሚንቀሳቀሱ ጋዜጠኞች ጥይት እንደሚተኮስባቸው፣ ለእስር እንደሚዳረጉና ቤታቸው እንደሚፈተሽ መጠቆሙን ዋዜማ ሬዲዮ ዘግቧል። ኢትዮጵያ በምግብ ራሷን በመቻል የምግብ ሉዓላዊነቷን ለማረጋገጥ የሚያስችል በቂ የተፈጥሮ ሀብት እንዳላት የግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ ገለጹ። የምግብ ሉዓላዊነትን ለማረጋገጥ ከሚከወኑ ስራዎች መካከል የግብርናው ዘርፍ ዋናውን ድርሻ እንደሚወስድ ጠቅሰው አብዛኛው የህብረተሰብ ክፍል በግብርና ስራ የተሰማራ መሆኑንም አንስቷል። የግብርናው ዘርፍ አንድም መሬት ጾም አያድርም የሚለውን የመደመር መንግስት መርህ በተግባር እያሳየ መሆኑንም ገልጿል። በምግብ ራስን በመቻል የምግብ ሉዓላዊነትን ለማረጋገጥ የተጀመረው ጉዞ እየተፋጠነ መሆኑን ገልጸው ለስኬቱም ሁሉም በትብብር እንዲሰራ መልእክት አስተላልፏል። ሀገሪቱ ያላትን ሰፊ የሰው ኃይል፣ የውሃ ሀብት፣ የሚታረስ መሬትና ምቹ ስነ ምህዳር በመጠቀም በአመት አንድ ጊዜ ብቻ ከማምረት አመቱን ሙሉ ለማምረት የሚያስችል አቅም በመፍጠር ግብርናን አጠናክሮ መቀጠል እንደሚያስፈልግም አመላክቷል። ኢትዮጵያ አሁን በያዘችው አካሄድ የምግብ ሉዓላዊነትን በማረጋገጥ ድህነትንና ተረጅነትን ታሪክ እንደምታደርግ ያላቸውን እምነት ገልጿል። በመጪው ቅዳሜና እሁድ በሀገር አቀፍ ደረጃ የፋይዳ ዲጂታል መታወቂያ ምዝገባ ንቅናቄ እንደሚካሄድ የብሔራዊ መታወቂያ ፕሮግራም አስታወቀ። በዚሁ መሰረት በክልል ደረጃ የሚገኙትን ጨምሮ ሁሉም የምዝገባ ጣቢያዎች ቅዳሜና እሁድ ሙሉ ቀን ለምዝገባ ክፍት እንደሚሆኑ በብሔራዊ መታወቂያ ፕሮግራም ጽህፈት ቤት የባለድርሻ አካላትና የህዝብ ግንኙነት ዳይሬክተር ሳሚናስ ሰይፉ ገልጸዋል። እስከ አሁን ድረስ 26.6 ሚሊዮን ዜጎችን መመዝገብ መቻሉን ጠቅሰው በንቅናቄው አጠቃላይ የተመዘገበው ቁጥር ወደ 27 ሚሊዮን ለማድረስ መታቀዱንም ዳይሬክተሩ ለኢቲቪ ተናግሯል። ንቅናቄው ያስፈለገው በዋናነት በሳምንቱ ከሰኞ እስከ ዓርብ በስራ ላይ የሚቆዩ ዜጎችን በሳምንቱ የእረፍት ጊዜያቸውን እንዲመዘገቡ ለማስቻል ነው ተብሏል። በዘንድሮ ዓመት የ12ኛ ክፍል ተፈታኝ ተማሪዎችም የፋይዳ ዲጂታል መታወቂያ መያዝ እንደሚጠበቅባቸው ጠቁመው ፋይዳ የትምህርት ጥራትን በማስጠበቅ ረገድ የራሱን ሚና እየተጫወተ እንደሚገኝም አክለዋል። ከጅቡቲ ወደ ደብረ ብርሃን ከተማ ወደሚገኘው ወደ ራዩኔን የአፈር ማዳበሪያ ጭነው የመጡ አሽከርካሪዎች ማዳበሪያው የተበላሸ ስለሆነ ማውረድ አትችሉም ተብለው በደብረ ብርሃን ከተማ 17 ቀናት እንዲቆሙ በመደረጋቸው ችግር ላይ መውደቃቸውን ለቲግባ ኢትዮጵያ አስታውቋል። አሽከርካሪዎቹ ከክልሉ መጥተው ማዳበሪያውን ያዩት ባለሙያዎች የተላከላቸው ፎቶና የመጣው ማዳበሪያ እንደሚለያይ ነግረውናል። ሲያዩትም ተደናግጠው ነበር። ያለምንም መፍትሄ እንድንቆም በመደረጋችን እየተቸገርን ነው። በቃል ደረጃ ወደ አዲስ አበባ ጭነቱን ይዛችሁ ትመለሳላችሁ ብለውናል። ይሁን እንጂ በዚህ ቀን ትመለሳላችሁ አላሉንም። እኛ ከፍተኛ ችግር ላይ ነው ያለነው፣ መፍትሄ ይሰጠን ሲሉም ተናግረዋል። የኢትዮጵያ ብሔራዊ ባንክ ከግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ጥብቅ መመሪያ አስተላለፈ። የኢትዮጵያ ብሔራዊ ባንክ አደረኩት ባለው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ለንግድ ስራቸው ተብሎ ከተከፈተውና በሚመለከተው የግብር ሰብሳቢ ተቋም ካስመዘገቡት የግል ባንክ ሂሳባቸው ወይም የሶስተኛ ወገን የባንክ ሂሳብ ተጠቅመው የተለያዩ የንግድ ግብይቶችንና የገንዘብ እንቅስቃሴዎችን እየፈጸሙ መሆናቸውን አረጋግጫለሁ ብሏል። ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑም በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም ሽብርተኝነትን በገንዘብ ከመርዳት ጋር የተያዙ ወይም የተገናኙ ሊሆኑ ይችላል ሲል ገልጿል። እነዚህም መሰል ተግባራትም ለመግታት አስፈላጊውን የተቀናጀ እርምጃ እንዲወሰድ ተወስኗል ሲል አስታውቋል። የፋይናንስ ስርዓቱን ጤናማነትና ታማኝነት እንዲሁም በአጠቃላይ የኢኮኖሚውን ደህንነት ለመጠበቅ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ለህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ መመሪያ አስተላልፏል። በጀግናችን ሰማዕትነት የተሰማንን ጥልቅ ሐዘን እየገለጽን የጥፋት እጆችን እንቆርጣለን ሲል የሸዋሮቢት ከተማ አስተዳደር አስታወቀ።
ሐሳብን በሐሳብ እንጂ በጉልበት ማሸነፍ የማይቻል መሆኑን ያላስተዋሉ የሰው ልጅ ክብር ሕይወት ከጥላቻቸው በታች መሆኑን ያመኑ የጨለማ ኃይሎች በከተማችን ላይ የሐዘን ጥላ ጥልተዋል ሲል የሸዋሮቢት ከተማ ያወጣው መግለጫ ገልጿል። የሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ኃላፊ የነበሩት ታማኝ የህዝብ አገልጋይና ለሰላም የቆሙ ጀግና አቶ ለማ ወንዳፈራው በፈሪ የጥይት ቡድኖች በተፈጸመባቸው ጥቃት ሕይወታቸው ማለፉን ስንገልጽ በከፍተኛ ቁጭትና መሪር ሐዘን ነው ብለዋል። አቶ ለማ ወንዳፈራው የከተማችን ሰላም እንዳይደፈርስ የህዝባችን ደህንነት እንዳይናጋ ቀን ከሌሊት ሲተጉ የነበሩ የቁርጥ ቀን ልጅ ነበሩ። የተሰዉበትም ዓላማም ከምንም በላይ ቅዱስ ነው። እርሱም የህዝብ ሰላምና የሀገር ደህንነት ነው ብለዋል። ሕይወታቸውን የነጠቋቸውን ነፍሰ በላዎችን የጥፋት ተላላኪዎችን ሐሳብን የሚፈሩ በውይይት የማያምኑ መፍትያቸው የሰው ደም ማፍሰስ የሆነ የህዝብ ጠላቶች ናቸው። ይህ አይጥ የመሰለ ድርጊታቸው የፍርሃታቸውንና የክስረታቸውን ጥግ ከማሳየት ውጪ የጀግንነት ስምና የጀመርነውን የሰላም ትግል ፈጽሞ ሊያቆሙ አይችልም ብለዋል። ጀግና ቢሰዋም የጀመረው ትግል አይቆምም። አቶ ለማ የለኮሱት የሰላም ችቦ ይበልጥ እንዲበራ ይደረጋል እንጂ አይጠፋም። የከተማ አስተዳደሩ ይህንን አረመናዊ ድርጊት የፈጸሙትንና ከጀርባቸው ያሉትን የጥፋት ኃይሎች በማስረጃ ላይ ተመስርቶ በማደን ለህግ ለማቅረብ የተጠናከረ የጸጥታ ስራዎችን በጥንቃቄና በቁርጠኝነት እንደሚሰራ ለመላው ህዝባችን ያረጋግጣል ሲል መግለጫው ይገልጻል። የጥፋት እጆችን እስከ መጨረሻው ለመቁረጥ አንድም እድል አናሳልፍም የሚለው መግለጫው በዚህ አጋጣሚ ከተማችን የተሰማውን ጥልቅ ሐዘን እንጋራለን። መላው የሸዋሮቢት ከተማ ህዝብ ከጸጥታ መዋቅሩ ጎን በመቆም አጠራጣሪ እንቅስቃሴዎችን በመጠቆምና አስፈላጊውን ሁሉ ድጋፍ በማድረግ የተለመደ ትብብሩን አጠናክሮ እንዲቀጥል ከተማ አስተዳደሩ ጥሪውን በታላቅ አክብሮት ያቀርባል ብለዋል። በመጨረሻም ለጀግናችን ለአቶ ለማ ወንዳፈራው ቤተሰቦች ወዳጅ ዘመዶችና ለመላው የከተማችን ህዝብ ልባዊ መጽናናትን እንመኛለን። አደራውትን አንከዳም። ለህዝብ ሰላም የከፈሉትን መስዋዕትነት ከግብ እናደርሳለን ሲሉ ጽፈዋል። በስዊድን አስገድዶ በመድፈር የተከሰሰው ኤርትራዊ 3 ዓመት ተፈረደበት። የ16 ዓመቷ የስዊድናዊት ሚያ አበርግ ባለፈው ወር ከምትሰራበት ማክዶናልድ ወጣ ወደ ቤቷ እየሄደች ነበር። ነገር ግን ሁሌም የምትጠቀመው አውቶቡስ ስላመለጣት በእግሯ ወክ ማድረግ ጀመረች። በዚህ ጊዜ ነበር ከኤርትራዊ ስደተኛ ዛይድ መሐመድ ጋር የተገናኘችው። ወጣቱ ያዚድም እዚህ ጭር ያለ መንገድ ላይ አስገድዶ እንደደፈራት የቀረበው ክስ ያሳያል። ሚያና ቤተሰቧም ወዲያውኑ ጉዳዩን ለፖሊስ ያሳወቁ ሲሆን ተከሳሹም ከአካባቢው ሳይርቅ በቁጥጥር ስር ውሏል። ፖሊስ ምርመራውን ጨርሶ ክሱን ለፍርድ ቤት ያቀረበ ሲሆን ፍርድ ቤቱም ዛሬ በተከሳሹ ላይ የ3 ዓመት እስራት ፈርዶበታል። አቃቤ ሕግ ኤርትራዊ በፈጸመው ድርጊት ከሀገር እንዲባረር ጥያቄ ያቀረበ ቢሆንም ችሎቱ ግን ጥያቄውን ውድቅ አድርጎበታል። ፍርድ ቤቱ እንዳለው አንድ ስደተኛ ከአገር እንዲባረር የሚደረገው ከባድ የሆነ ወንጀል ከሰራና ለሕዝብ ደህንነት ስጋት ሲሆን ነው። ይህ ኤርትራዊ የፈጸመው ወንጀል ግን ከአገር ለመባረር የሚያበቃ አደገኛ የሚባል እንዳልሆነ ገልጿል። ችሎቱ ጨምሮም ተከሳሹ አስገድዶ በሚደፍርበት ጊዜ የነበረው ቆይታም እጅግ አነስተኛ መሆኑን መረዳቱን እንደ ቅጣት ማቅለያ ማየቱንና ማስታወቁን ቤስጋርድ 24 ዘግቧል። ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ።
ለሰዓቱ የነበሩን ዜናዎች እነዚህን ይመስላሉ። አሁን ደግሞ በቀጥታ ለዕለቱ ወደ ተዘጋጀው ስፖርታዊ መረጃ የምናልፍ ይሆናል። የ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ዛሬ ምሽት መደረግ ይጀምራሉ። የ9ኛው ሳምንት የእንግሊዝ ፕሪሚየር ሊግ የመጀመሪያ ጨዋታ ዛሬ ምሽት 4 ሰዓት ላይ ሊድስ ዩናይትድ ከዌስትሃም ዩናይትድን ያገናኛል። ሊድስ ዩናይትድ በሊጉ ካደረጋቸው ያለፉ 5 ጨዋታዎች በአንዱ ብቻ ድል ሲቀናው በ3 ተሸንፈው በአንዱ አቻ ተለያይቷል። ተጋጣሚ ዌስትሃም ዩናይትድ በበኩሉ በሊጉ ካደረጋቸው ያለፉ 5 ጨዋታዎች በ4ቱ ተሸንፎ በአንዱ አቻ መለያየቱ ይታወቃል። በውጤት ማጣት ውስጥ የሚገኙት ሁለቱ ቡድኖች ወደ አሸናፊነት ለመመለስ የሚያደርጉት ፉክክር በምሽቱ ይጠበቃል። የሊጉ ጨዋታዎችን ነገ ቀጥሎ ሲደረጉ ምሽት 1 ሰዓት ከ30 ላይ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ብራይተንን ያስተናግዳል። ከበርካታ ጊዜያት በኋላ ተከታታይ 2 ጨዋታዎችን በሊጉ ያሸነፈው ማንቸስተር ዩናይትድ አሸናፊነቱን ለማስቀጠል የሚያደርገው ፍልሚያ ተጠባቂ ነው። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ብራይተን 4ቱን በማሸነፍ የበላይነቱን የያዘ ሲሆን ማንቸስተር ዩናይትድ በአንድ ድል አድርጓል። ምሽት 4 ሰዓት ላይ ሊቨርፑል ከሜዳው ውጪ ከብሬንፎርድ ጨዋታውን ያደርጋል። ሊቨርፑል በሁሉም ውድድር ከተከታታይ 4 ጨዋታዎች ሽንፈት በኋላ በዚህ ሳምንት በአውሮፓ ሻምፒየንስ ሊግ ድል በማድረግ ወደ ድል መመለሱ ይታወቃል። በአሰልጣኝ አርነ ስሎት የሚመራው ሊቨርፑል በአውሮፓ ሻምፒየንስ ሊግ ያገኘውን ድል በሊጉ ለማስቀጠል የሚያደርገው ፍልሚያ ይጠበቃል። በክረምቱ የተጫዋቾች የዝውውር መስኮት በርካታ ገንዘብ ወጥቶባቸው ሊቨርፑልን የተቀላቀሉት አሌክዛንደር ኢሳክና ፍሎሪያን ቪትስ እያሳዩት ባለው ወቅታዊ አቋም ትችት እያስተናገዱ ይገኛሉ። ከነሱ በተጨማሪ የአምናው የሊጉ ኮከብ አስቆጣሪ መሐመድ ሳላ በዚህ ውድድር ዓመት እያሳየው ባለው ብቃት እየተተቹ ከሚገኙ ተጫዋቾች መካከል አንዱ ነው። ሁለቱ ቡድኖች እርስ በርሳቸው ካደረጉት ያለፉት 5 ጨዋታዎች ሊቨርፑል ሁሉንም በማሸነፍ ብሬንፎርድ ላይ የበላይነት አለው። ከነዚህ ጨዋታዎች አስቀድሞ ኒውካስትል ዩናይትድ ከፉላም እንዲሁም ቼልሲ ከሰንደርላንድ በተመሳሳይ አመሻሽ 11 ሰዓት ላይ ይገናኛሉ። እሁድ የሊጉ መሪ አርሰናል በሜዳው ኤምሬትስ ከክሪስታል ፓላስ ጋር አመሻሽ 11 ሰዓት ላይ ጨዋታውን ያደርጋል። አርሰናል የሊጉን መሪነት ለማስጠበቅ ወደ ሜዳ ሲገባ ተጋጣሚው ክሪስታል ፓላስ በበኩሉ ወደ አሸናፊነት ለመምጣት ይፋለማል። ወልቭስ ከበርንሌ፣ አስቶን ቪላ ከማንቸስተር ሲቲ፣ በርንማውዝ ከኖቲንግሃም ፎረስት በተመሳሳይ አመሻሽ 11 ሰዓት ላይ የሚደረጉ ጨዋታዎች ናቸው። የ9ኛ ሳምንት የሊጉ መርሃ ግብር ምሽት 1 ሰዓት ከ30 ላይ ኤቨርተን ከቶተንሃም ስፐርስ በሚያደርጉት ጨዋታ ይጠናቀቃል። አርሰናል ሊጉን በ19 ነጥብ ሲመራ ማንቸስተር ሲቲ በ16፣ ሊቨርፑል በ15 እንዲሁም በርንማውዝ በተመሳሳይ 15 ነጥብ ከሁለተኛ እስከ 4ተኛ ያለውን ደረጃ ይዘዋል። የማንቸስተር ሲቲ የፊቱ መስመር ተጫዋች ኤርሊንግ ብራውት ሃላንድ በ8 ጨዋታዎች 11 ግቦችን በማስቆጠር የሊጉን ኮከብ ግብ አግቢነት ደረጃ እየመራ ይገኛል። ለሰዓቱ የነበሩን ዜናዎች እነዚህን ይመስላሉ። ከዜናዎቹ ጋር ቢኒያም ከድር ነበርኩ። መልካም ምሽት ይሁንላችሁ።